መንፈሳዊ ውጊያን በክርስቶስ ድል ማድረግ። ውድ ወንድሞቼና እህቶቼ እንኳን በደህና መጣችሁ። ዛሬ ብዙዎች ስለሚጋፈጡት እውነታና ብዙም ስለማያወሩት ጉዳይ እንመለከታለን። መንፈሳዊ ውጊያ፣ እናም እንዴት በክርስቶስ ድል እንደምንራመድ እናያለን። ውጊያው እውን ነው። በኤፌሶን 6:12 ውጊያችን ከደምና ከሥጋ ጋር አይደለም ይላል። ጠላትህ ቤተሰብህ አይደለም፣ የሥራ ባልደረባህም አይደለም፣ ጓደኛህም አይደለም። መንፈሳዊ ውጊያ በማንኛውም አማኝ ላይ የሚኖር ነው። ነገር ግን ይህንን አስተውል፣ የምትዋጋው ድል ለማድረግ አይደለም። የምትዋጋው ድል ከማድረግ ተነስተህ ነው። ኢየሱስ ቀድሞውኑ ጠላትህን በመስቀል ላይ ድል አድርጎታል። የጠላትን የማጥቃት ዘዴ መለየት። ጠላት እነዚህን ይጠቀማል: ተስፋ መቁረጥ፣ ግራ መጋባት፣ ፍርሃት፣ ፈተና፣ ውሸት፣ መከፋፈል፣ መታከት። ጠላት ሊያጠፋህ አይችልም፣ ነገር ግን ሐሳብህን ሊበታትን ይሞክራል። ድነትህን መውሰድ አይችልም፣ ሰላምህን ለመስረቅ ግን ይሞክራል። ዕውቀት መንፈሳዊ የጦር መሳሪያህ ነው። ስውር ውጊያ። አንድ ወጣት አማኝ ለመጋቢው እንዲህ ሲል ነገረው፣ ምክንያቱ ምን እንደሆነ አላውቅም፣ ግን ጭንቀትና ተስፋ መቁረጥ ይሰማኛል። መጋቢውም እንዲህ ሲል መለሰለት፣ መንፈሳዊ ውጊያ አለብህ፣ ምክንያቱም ወደ እግዚአብሔር ይበልጥ እየተጠጋህ ነው። ጠላት የሚዋጋው ሲፈራ ነው። በዚያ ቀን ወጣቱ አማኝ መጽሐፍ ቅዱስ አነበበ፣ ጸለየ፣ እንዲሁም አመለከ፣ ዘመረ። ሰላሙም ተመለሰ። ለምን ይመስልሃል? ምክንያቱም ጨለማ ብርሃን ሲመጣ መቆየት አይቻለውም። በእግዚአብሔር የጦር መሳሪያ መዋጋት። የጦር ዕቃዎችህ መንፈሳዊ ናቸው። ጸሎት። ጠላት የሚጸልይ አማኝን አይወድም። የእግዚአብሔር ቃል። ኢየሱስ ጠላትን በቃል ነበር ያሸነፈው። መዝሙር ሁኔታውን ይቀይራል። እምነት የሚንቦለቦል እሳትን ያጠፋል። ቅድስና ለጠላት በር ይዘጋል። የኢየሱስ ስም ማንኛውም ጠላት የሚፈራው ስም ነው። ስለዚህ ደካማ አይደለህም። ጦር ታጥቀሃል። በእምነት ቁም። ጠላት ሲያጠቃ አትሩጥ፣ አትደንግጥ፣ ጸንተህ ቁም። ማን እየተዋጋልህ እንደሆነ እወቅ። ዘጸአት 14:14 ላይ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። የመዝጊያ ጸሎት። ጌታ ሆይ ልጆችህን አጠንክር፣ ሸፍናቸው፣ ጠብቃቸው፣ ውጊያቸውንም አንተ ተዋጋ፣ ድልንም ስጣቸው። በኢየሱስ ስም አሜን።